አምላካችን እግዚአብሔር ጸሎታችን ልመናችን አስቦታችን ይቀበልልን። መዓቱን በምሕረቱ ቁጣውን በትዕግስቱ ይመልስልን። ከእናታችን ከቅድስት ድንግል ማርያም ረድኤት በረከት ያሳድርብን። ጣዕሟን በአንደበታችን ፍቅሯን በልቦናችን ያጽናልን። ለአባ ሕርያቆስ በቅዱስ ኤፍሬም በቅዱስ ያሬድ የተለመነች አምላክ ወላዲተ አምላክ ሁላችን ትለመነን። መዋዕለ ሱባዔን በሰላም ያስፈጽመን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሳነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልዐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በዲናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ለተጸጋ እግዚአብሔር ምስሌኪ ሰአሊ ወሰብሒ ምሕረተ አበኩልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ሰላም ለኪ ዘንሰግድ ለኪ ማርያም አመነ ለአስተበቁዐኪ እምአርዌን አዊተ ማኅፀነ ብኪ ወታና ብኪ ወለኪ ማለኪ ማኅበረነ ይሁን ድንግል ማለኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ አብዮ ነፍሴ እግዚአብሔር ወትሐሰይ መንፈሴ በአምላኬ ወመድኃኒየ እስመ ሕማማ በአማቱ ናሁ ንግሥት ፍጹም ኩሉ ትውልድ እስመ ገቢረ ኃይለ አብያተ ወቅዱስ ስሙ ሳሉ ለትውልደ ትውልድ ለለ ይፈርህዎ ወገን ለኃይለ ለመዝራዕቱ ዘዘወሙ ለያዕጢ በኪነ ልቦሙ ስጡም ላዕሌነ መናብርቲሆሙ አዕበዮሙ ለትሑታን ወአስረዎሙ በረከቱ ለሁሉም ይፈሩ ሁሉም ለውላን ተወፉ ለእስራኤል ኩሪሁ ለተዘከረ ሳሉ ዘቢሉ ለአብይ ለአብርሃም ለመንፈስ ሰላም ማርያም ንጽሕት ድንግል ወላዲተ አምላክ አይነት ሰዓሊተ ምሕረት ለወልደ ሰብእ ሰአሊ ለነ ኀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ለአባ ሕርያቆስ ለቅዱስ ኤፍሬም ለቅዱስ ያሬድ የተለመነች አምላክ ወላዲተ አምላክ ለሁላችን ትለመነን። ለመምህራችን ምስጢሩን ጥበቡን ትገልጽላቸው እኛም በምንሰማው ቃል አምላካችን እግዚአብሔር እንዲባርከን መዋዕለ ሱባዔን በሰላም እንዲያስፈጽመን። አቡነ ዘበሰማያት ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ይዞትስ እንደመጣው ሰዱስ ባለ በቀና ነበር። ወደ ምስጢሩ ሄዶ ዓርብ አለ። የፍጥረት መካተቻ ሲል ነው። ጌታ 6 ቀን ስነ ፍጥረትን ሲፈጥር ሰንብቶ በዚህ ቀን ጨርሶበታልና። አንድም የመና መካተቻ ሲል ነው። እስራኤል መና ከደመና እየወረደላቸው 40 ዘመን ሲመገቡ ኑረው በዚህ ቀን ቀርቶባቸው እህል ተመግበው አድረዋል። ወዓርበ መና በፊንቆን ወበልዑ እክለ ፊንቆን እንዲል። አንድም የሥራ መካተቻ ሲል ነው። ጌታ ሰው ሆኖ 33 ዓመት ከ3 ወር ሥራውን ሲሠራ ኑሮ በዚህ ቀን አርፎበታልና። ለፍጥረት 6ኛ ለምስጋና 5ኛ ቀን ነው። በዚህ ቀን እመቤታችን አእላፍ መላእክትን በቀኝ በግራ በፊት በኋላ አስከትላ ትመጣለች።
የብርሃን ድንኳን ይተከላል፣ የብርሃን ድባብ ይደብባል፣ የብርሃን መጋረጃ ይጋረዳል፣ የብርሃን ምንጣፍ ይነጠፋል፣ የብርሃን ዙፋን ይዘረጋል። በዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በዕለተ ሰኑይ አልቋልና ባርክኒ ኦ እግዝእቴ መዝገበ በረከት ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ብላ ትባርከዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘዓርብ፣ ውዳሴ በዓርብ፣ ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል ሁሉም አንድ ነው፣ ቃለ ጸሐፊ ነው። በዕለተ ዓርብ የሚነበብ የሚተረጎም የሚጸለይ የሚደገም ምስጋናዋ ሲል ነው። እሱ ግን ነገሩን ቡርክት አንቲ ኢማንስት ብሎ ያመጣዋል። በዚህ ቀን እመቤታችን ደናግልን ቅዱሳት አንስትን አስከትላ ትመጣለች። ከሴቶች ይልቅ ከሴቶች ተለይተሽ ቡርክት ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋን በረከተ ነፍስን እያማለድሽ ለሰው ሁሉ የምታሰጭ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ ቡሩክ ነው። መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋን በረከተ ነፍስን እየከፈለ ለሰው ሁሉ የሚያድል ነው። ድንግል ዘእንበለ ርግብ ሰረቀ ብለው ይገጥሙታል። አደፍ ጉድፍ ሳያገኝሽ አምላክን የወለድሽ እመቤታችን ወይ ቡርክት ነሽ። ሰረቀ ማንሻ አንድም አደፍ ጉድፍ ሳያገኘው ፀሐየ ጽድቅ ጌታ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ተወለደልን። በሥልጣን በረድኤት በመስቀል በሐዋርያት ወደ እርሷ ቀረበን። ወውእተ አሚረ ይሰርቅ ለክሙ ፀሐየ ጽድቅ ወሕይወት ታሕተ ክነፊሁ እንዲል በኤርምያስ አስተጋብአ ቆቅህ እንተ ይወለደ ይላል። የቆቅ አውራ ማልዶ ይጮዋል። ገላግልቱ አባታቸው መስሏቸው አብረው ሲጭረው ያረፍዳሉ። ቀትር ሲሆን ቀና ብለው አይተው አባታቸው እንዳይደለ አውቀው ጥለውት ይሄዳሉ። ይህ ምሳሌ ነው። የቆቅ አውራ የተባለ ዲያብሎስ ነው። ማልዶ እንደ መጮህ እሱም ባልፈጠረው ሰውነት ባልገዛው ዓለም ኃጢአት ሲያሰራ ጣዖት ሲያስመልክ ለመኖሩ ምሳሌ። ገላግልቱ የምእመናን አባታቸው መስሏቸው አብረው ሲጭሩ እንደ ማርፈድ 5500 ዘመን ዲያብሎስ አባታችን ገሃነመ እሳት ርስታችን ብለው የመኖራቸው ምሳሌ። ቀትር የዘመነ ወንጌል ቀትር ሲሆን ቀና ብለው አይተው አባታቸው እንዳይደለ አውቀው ጥለውት እንደሚሄድ በዘመነ ወንጌልም ምእመናን እግዚአብሔር አባታችን መንግሥተ ሰማያት ርስታችን ብለው የመሄዳቸው ምሳሌ። በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅ ጽንዕት በድንግልና ስርጉት በቅድስናም በቤታችን ጸጋውን ክብሩን ላይነሳን ለምኝልን። አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድርልን። አምላክን የወለድሽ እመቤታችን ሆይ የብርሃን እናቱ አንቺ ነሽና አንቺን ብቻ እናከብርሻለን እናገንሻለን። አሁን ፍጡር የፈጣሪውን እናት ማክበር ማግነን ሆኖለት አይደለም፣ ክብርሽን ገናንነትሽን እንናገራለን ሲል ነው። ቡርክት ነሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋን በረከተ ነፍስን እያማለድሽ ለሰው ሁሉ የምታሰጭ ነሽ። ከሰማይ ትበልጫለሽ ከምድርም ትበልጫለሽ። ከሰማይና ከምድር መብለጧ እንደምን ነው ቢሉ ሰማይና ምድር የማይወስኑትን አምላክ እሷ ወስነዋለችና፣ ይህማ እነሱስ በሥጋ ወስነውት የለም ቢሉ እነሱ የእሷን ባሕሪ ነስተው ነው። እሷ ግን ባሕሪዋን ባሕሪ አድርጋ ነውና። አንድም ከልዑላኑ ትበልጫለሽ ከትሑታኑም ትበልጫለሽ። አንድም ከመላእክት ትበልጫለሽ ከደቂቀ አዳምም ትበልጫለሽ። ልዑላን ትሑታን የሚሏቸው ከመላእክትም ከደቂቀ አዳምም ይገኛሉ። ከሕሊናት በላይ ነሽ ማለት እኩያት ፍቶታት አጣው መርምረው አያገኙሽም ሲል ነው።
ነቢበ እበየኪ ነቢበ እበይኪ ይላል። አናቦም ገናንነትሽን መናገር የሚቻለው የለም፣ ወአልቦ ዘይመስል ኪያኪ አንቺንም የሚመስል የለም። አልቦና መኑ ይወራረሳሉ። እስመ መኑ ዘይዜኖ እንዲል አልቦ ሲል አንድም መኑ ዘይክል ነቢበ እበይኪ ገናንነትሽን መናገር የሚቻለው ማን ነው? ወአልቦ ዘይመስል ኪያኪ አንቺንስ የሚመስል ማን ነው? ኦ ማርያም መላእክት ያብዩኪ እመቤታችን ሆይ መላእክት ያከብሩሻል፣ ያገኑሻል፣ ወሱራፌል ይሴብሑኪ ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻዋ ደረፍተ ከርሥኪ በኪሩቤል በሱራፌል አድሮ የሚኖር እሱ ከወዲያ ዓለም ወደዚህ ዓለም መጥቶ ማይጸንሽ አድሯልና። መፍቀሬ ሰብ አቅረበነ ሀቤሁ ቸር ሰው ወዳጅ እሱ ወደ እርሱ አቀረበን። በዚያነ ሞተ ነጻ የእኛን ሞት ነስቶ ወእንቲአሁ ሕይወተ ወሀበነ የእሱ የባሕርይ ሕይወቱ መንፈስ ቅዱስን ለእኛ ሰጥቶ ወደ እርሱ አቀረበን። ሎቱ ክብር ወስብሐት የክብር ክብር ያለው እሱ በሀገራቸው ከራዲዮን የሚባል ጻዳ ኦፍ አለ። ሰው በታመመባቸው ጊዜ ፈልገው አምጥተው ከሕሙሙ ፊት ያቆሙታል። የማይድን የሆነ እንደሆነ ፊቱን አዙሮ ይቆማል። የሚድን የሆነ እንደሆነ አፉን ከአፉ ክንፉን ከእጁ አድርጎ ደዌውን በእስትንፋሱ ይቀበለዋል። ጻዳ የነበረ ይጠቁራል፣ ብርድ ብርድ ይለዋል። ወደ አየር ወጥቶ 3 ሰዓት ያህል ዋየ ፀሐይ ይመታል። ዋየ ፀሐይ ሲጸናበት ወደ ባሕር ገብቶ 3 መዓል 3 ሌሊት በከርሰ ባሕር አድሮ የቀደመ ጸጉሩን መልጦ ሌላ አዲስ ጸጉር አብቅሎ የቀደመ ጽዳዌው ተመልሶለት አንድ ወገን ሆኖ ይሄዳል። ይህ ምሳሌ ነው። ከራዲዮን ወፍ የጌታ ጻዳ እንደሆነ ጻዳ በመለኮቱ ወቀይ በትስቢቱ ይለዋልና ያልዳነውም የዲያብሎስ የዳነውም የአዳም ቀረብ ብሎ አፉን ከአፉ እጁን ከክንፉ አድርጎ ደዌውን በእስትንፋሱ እንደ መቀበል ጌታም የአዳምን ባሕርይ አድርጎ በአዳም የተፈረደው ፍርድ ተፈርዶበት አዳምን ለማዳኑ ምሳሌ ወቡአ እግዚእነ ውስተ ኩሉ ጽዋቶ መከራ እንተባቲ አመከረነ ጸላኢ ነሳ ደዌነ ወጾረ ሕማመነ እንዲል ወደ አየር ወጥቶ 3 ሰዓት ያህል ዋየ ፀሐይ እንደመማታት ጌታን በመልዕልተ መስቀል 3 ሰዓት ቆይቷል። ወደ ባሕር ገብቶ 3 መዓል 3 ሌሊት በከርሰ ባሕር አድሮ የቀደመ ጸጉሩን መልጦ ሌላ አዲስ ጸጉር አብቅሎ የቀደመ ጽዳዌው ተመልሶለት እንደመሄድ ጌታን በከርሰ መቃብር 3 መዓል 3 ሌሊት ኑሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጦ አንድ ወገን ሆኖ ለመነሳቱ ምሳሌ ወኀደገ ንዴተ ህላዌ ዘቀዳሚ ገብአ ወተመይጠ ሀበ ስብሐቲሁ ወክብሩ እንዲህ በከራዲዮን ወፍ ከተመሰለው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድሪብን። ቡርክት አንቲ ማርያም እመቤታችን ቡርክት ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋን በረከተ ነፍስን እያማለድሽ ለሰው ሁሉ የምታሰጪ ነሽ። ወቡሩክ ፍሬ ከርሥኪ የማኅፀንሽን ፍሬ ኢየሱስ ክርስቶስ ቡሩክ ነው። መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋን በረከተ ነፍስን እየከፈለ ለሰው ሁሉ የሚያድል ነው። ኦ ድንግል ወላዲተ አምላክ ሙኮን ለደናግል አምላክን የወለደች እመቤታችን የደናግል መመኪያቸው ናት። ቀድሞ ወንዶች በሴቶች ማኩባቸው ነበር። አንዳችን እናንተ ከእኛ ተገኝታችኋል እንጂ እኛ ከእናንተ ተገኝተናል እያሉ እናንተ እኛ ከእናንተ ብንገኝ ጌታ ከመቤታችን ተገኝቶ የለም ብለው የሚመኩባት ስለሆነ ወበከመ አውፃ ብእሲተ እንበለ ብእሲት ከማሁ አውፃት ብእሲት ሊሴ እንበለ ብእሲ ሃሎ ዕዳ ላይለት ምድ አንስት ትምትዝ ምድ አሃው ወበንተዝ ኮነት ፈዳይተ ዕዳሃ ለሔዋን እንዲል አንድም ቀድሞ በእናንተ ምክንያት ሞት መጣ እያሉ ወንዶች በሴቶች መኩባቸው ነበር። በእኛ ምክንያት ሞት ቢመጣ ጌታ ከመቤታችን ተወልዶ ተመልሳችሁ ድነትን የምታገኙ ናችሁ የለም ብለው የሚመኩባት ስለሆነ
አንድም በእናንተ ምክንያት ከምድረ ርስት ከገነት ወጣን እያሉ ይመኩባቸው ነበር። በእኛ ምክንያት ከምድረ ርስት ከገነት ብትወጡ ጌታ ከእመቤታችን ተወልዶ ተመልሳችሁ ወደ ምድረ ርስት ወደ ገነት የምትገቡ ናችሁ የለም ብለው የሚመኩባት ስለሆነ አንድም ቅዱስ ጳውሎስ ብእሲ ወብእሲት አሐዱ አካል እሙንቱ ብሎ እስኪያስተምር ድረስ ለሴቶች ርስት አያወርሷቸውም ነበር። ከዚያ በኋላ ግን ርስተ ሰማይ ሲወርሱ እንዴት ርስተ ምድር ይቀርባቸዋል ተብሎ የሚወርሱ ሆነዋል። አንድም አምስቱ ደናግላን ድንግልናችንን ታስፈጽመናለች፣ አስበ ድንግልናችንን ታሰጠናለች ብለው የሚመኩባት ስለሆነ ቅድመ ዓለም ህልው ተሰብአ እምኔኪ ቅድመ ዓለም ህልው የነበረ እርሱ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ዓለሙን አስረጅቶ ዘመኑን አስረጅቶ የሚኖር ለልማዱ ዘመን ሰውን ያስረጀዋል እንጂ ሰው ዘመኑን አያስረጀውም። እርሱ ግን ዘመንን አስረጅቶ የሚኖር ስለሆነ ወፃም ከርስኪ ተሰባ ያለውን ወፃ እምኔኪ ያለውን እምከርስኪ ብሎ ደገመው። ሥጋነ ነሣ የእኛን ሥጋ ነስቶ መንፈስ ቅዱስ ወሀበነ ወመንፈሶ ቅዱስ ወሀበነ የእሱ የባሕርይ ሕይወቱ መንፈስ ቅዱስን ለእኛ ሰጥቶ ወረሴነ ርያነ ምስሌው በብዝኃ ኃይሉቱ በቸርነቱ ብዛት መተካከል ሳይኖረን ከእሱ ጋር በክብር እንድንተካከለው አደረገን። እምከመ አረይነ መዊተ ንኤሪ ሕይወተ ወእምከመ አረይነ ትዕግሥተ ንኤሪ ነጊሰ ምስሌሁ እንዲል አንድም በቁመት በሦስት ክንድ ከስንዝር እንድንተካከለው አደረገን። አንድም በስም እንድንተካከለው አደረገን። እሱ ወልድ ተብሎ እኛ ውሉድ፣ እርሱ ክርስቶስ ተብሎ እኛ ክርስቲያን እንድንባል አደረገን። አንድም በልደት እንድንተካከለው አደረገን። እሱ የባሕርይ ልደት ተወልዶ እኛን የጸጋ ልደት እንድንወደድ አደረገን። አንቲ ታቢም ብዛት አንስት ከብዙዎች ሴቶች ይልቅ አንቺ ትበልጫለሽ። እለነሣ ጸጋ ወክብረ መብለጥማ አንዲቱስ ከአንዲቱ ብትበልጥ ይሆን የለም ብሎ የክብር ክብር ካላቸው አንቺ ትበልጫለሽ። ኦ ማርያም ወላዲተ አምላክ ሀገር መንፈሳዊ ዘአድኅረ ላዕሌሃ እግዚአብሔር አምላክን የወለድሽ እመቤታችን ሆይ ልዑል እግዚአብሔር የከመተመባት ረቂቅ ከተማ አንቺ ነሽ። በከተማ ንጉሥ ከነሰራዊቱ ይሰፍርባታል። በእሷም ጌታ 99ኙን ነገደ መላእክት ይዞ 9 ወር ከ5 ቀን በማኅፀኗ አድሯልና። እስመ ዘይነብር ዲበ ኪሩቤል ወሱራፌል በራኪ አገብኪዮ ለየቀረው ነው በኪሩቤል በሱራፌል አድሮ የሚኖር እሱን በመሃል እጅሽ ወሰንሽው። በሴቶች ልማድ ተናግሮታል። ሴቶች ሕፃናቱን እንደተወለዱ ናላ እንዳይወርዳቸው ብለው በመሃል እጃቸው እቅፍ ድግፍ አድርገው ይታቅፏቸዋልና በዚያ ልማድ ወዘይሴሲ ለኩሉ ዘሥጋ በብዝኃ ኃይሉቱ አሕዛት በትኪ ወጠበው ሀዲበ በቸርነቱ ብዛት በዝናም አብቅሎ በፀሐይ አብስሎ ፍጥረቱን ሁሉ የሚመግብ እሱ ጡትሽን ይዞ አልበ ድንግልናሽን ጠባ። አንድም በቸርነቱ ብዛት ሥጋዊውን ደማዊውን ሰው ሥጋውን ቆርሶ ደሙን አፍስሶ የሚመግብ እሱ ጡትሽን ይዞ አልበ ድንግልናሽን ጠባ። ዘውእቱ አምላክነ ይኸውም ፈጣሪያችን ነው፣ መድኃኔ ኩሉ የዓለሙ ሁሉ መድኃኒት ርእየነ እስከ ለዓለም ለዘላለሙ ይጠብቀናል። ይርአየነ ቢል ለዘላለሙ ይጠብቀን። ንስግዶቱ ንሰቦ እንስገድለት እናመስግነው። ሰጊድ 3 ወገን ነው። መጀመሪያ ወድቆ መነሳት አፈር የነበርኩ እኔን አንስተ የፈጠርከኝ አንተነ ለማለት ነው። ሁለተኛ ወድቆ መነሳት በኃጢአት ብሰነካከል በንስሐ ታነሳኛለህ ማለት ነው። ሦስተኛ ወድቆ መነሳት ብሞት እንኳን ፈርሼ በስሼ አልቀርም በትንሣኤ ዘጉባኤ ታነሳኛለህ ማለት ነው። እስመ ውእቱ ፈጠረነ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። ሰአሊለነ ቅድስት ሰጊድ ከሚገባው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምኝልን አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳደሪብን። ማርያም ድንግል ሙዳየ እፍረት ድንግል ማርያም የእፍረት መገኛ ናት። ሙዳይ የእመቤታችን እፍረት የንጽሕናዋ የቅድስናዋ። አንድም ሙዳይ የእመቤታችን እፍረት የጌታችን ምሳሌ ተካፈል በለማየው
የፈልፈለ ሕይወት የጌታችን የኢየሱስ ክርስቶስ መገኛ ናት። ነቅ ፈልፈል አንድ ወገን የጌታ ማየ ሕይወት ነቅ ፈልፈል አንድ ወገን የእመቤታችን ማየ ሕይወት የጌታችን አንድም ነቅ የእመቤታችን ፈልፈል የጌታችን ማየ ሕይወት የልጅነት ሀደ ጉኒ ሊተ ወከረዩ አዘቅተ ዘይትረከብ ማዩ እንዲል የማኅፀኗ ፍሬ ኢየሱስ ክርስቶስ ዓለሙን ሁሉ አዳነ። ከእኛ ፍዳ መርገምን አጠፋ። ሕሩይ ማእከለ እግዚአብሔር ወሰብ እንዲል በመስቀሉ በመሰቀሉ በመካከላችን የነበረውን ጠብ አርቆ ሰውና እግዚአብሔርን ሰውና መላእክትን ነፍስና ሥጋን ሕዝብና አሕዛብን አስታረቀ። ወገብረ ሰላመ በደመ መስቀሉ ለዘበ ሰማይ ወለዘበ ምድር እንዲል በልዩ ትንሣኤው ዳግመኛ አዳምን ወደ ገነት መለሰው። በልዩ ትንሣኤው አለ ከእነ አልዓዛር ትንሣኤ ሲለይ ነው። የእነ አልዓዛር ትንሣኤ በአራተኛ ቀን ነው፣ የእሱ ግን በሦስተኛ ቀን ነውና። አንድም የእነ አልዓዛር ትንሣኤ በብሉይ ሥጋ ነው፣ የእሱ ግን በሐዲስ ሥጋ ነውና። አንድም የእነ አልዓዛር ትንሣኤ ዘጉባኤን ይጠብቃል፣ የእሱ ግን ትንሣኤ ዘጉባኤን አይጠብቅምና። አንድም የእነ አልዓዛር ትንሣኤ ዳግም ሞትን ያስከትላል፣ የእሱ ግን ዳግም ሞትን አያስከትልምና። አንድም የእነ አልዓዛር ትንሣኤ አስነሽ አጋዥ ይሻል፣ በራሳቸው መነሳት አይችሉም፣ እሱ ግን አስነሽ አጋዥ አይሻምና። አብ አንስኦ መንፈስ ቅዱስ አንስኦ ወተምሳይኩ በሥልጣነ ባሕቲትየ ቢል ሁሉም አንድ ነው፣ እሪናቸውን መናገር ነው። አዳምን ዳግመኛ ወደ ገነት ከመለሰው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድሪብን። ድንግል ንጽሕት እመቤታችን አምላክን ለመውለድ የታመነች ናት። ንስጥሮስ ወኬት ትሰመይ ወላዲተ አምላክ ወአማነ ትሰመይ ወላዲተ ሰብ ብሏት ነበርና። አንድም ማእምንት ሰአሊተ ምሕረት ይላል። ሰውን ለማማለድ የታመነች ናት። ከዚህ ዓለም አማላጅ አስታራቂ ሲለያት ነው። የዚህ ዓለም አስታራቂ አማላጅ አስታርቀኝ ብለው የላኩት እንደሆነ ሂዶ ታረቅልኝ ይለዋል። ነገሩን አውቀዋል ይለዋል። ኧረ አላወቅኩትም ይለዋል። እንዲህ አድርጎ ቢበድለኝ ነው የተጣላሁት ይለዋል። እንዲህ አድርጎማ ከበደለ ምኑን ትታረቀዋለህ ብሎ ነገር አጽንቶ ይመለሳል። እሷ ግን የእናት ልመና ፊት አያስመልስ አንገት አያስቀልስ እንዲሉ በቀደመ ልመናዋ እያማለደች ጸጋ ክብር የምታሰጥ ስለሆነ አሁንም ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ለምኝልን። ታላላቁን ጥቃቅኑን ኃጢአታችንን ያስተሰርይልን ዘንድ ታላላቁን ጥቃቅኑን ኃጢአታችንን ከሚያስተሰርይልን ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድርብን። ማርያም ድንግል ትጸርህ በቤተ መቅደስ ጸርዓት ሲል ነው። አመ ይወፅኡ እስራኤል እምግብፅ ወአመ ይትበሃሎ ለሰይጣን እንዳለው ያለ ነው። ድንግል ማርያም በቤተ መቅደስ ሳለች አሰምታ ተናገረች። ቅድስት ክብርት ንጽሕት እመቤታችን ሆይ ክብር ምስጋና ይገባሻል ብሎ መልአኩ ቅዱስ ገብርኤል አክብሮ አግኖ ከነገረኝ በስተቀር ሌላ አላውቅም ስትል ጸርሃት አሰምታ ተናገረች። እንደምን ነው ቢሉ እመቤታችን የብጻት ልጅ ናት። በ3 ዓመት ሲሞላት እናት አባቷ ወደ ቤተ መቅደስ ይዘዋት ይሄዱ። ካህናቱ ተሰብስበው የምግቧን ነገር ሲመካከሩ መልአኩ ፋኑኤል ኅብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ዘካርያስ ዛሬስ ክብሬን በሰው መካከል ሊገልጽልኝ ነው ብሎ ለእሱ የመጣ መስሎ ሊቀበል ቢነሳ ይዞበት ወደ ላይ ወጣ።
ከካህናቱም አንዱም ሊቀበሉ ቢነሱ ይዞባቸው ወጣ። ሐናና ኢያቄምም ሊቀበሉ ቢነሱ ይዞባቸው ወደ ላይ ወጣ። ዘካርያስ ሐናን ሐና ምናልባት ለዚች ብላቴና የወረደ መንፈስ ቅዱስ እንደሆነ አናውቅምና ትተሻት ፈቀቅ በይ አላት። ትታት ፈቀቅ ብትል ድንኩል እያለች እናቷን ስትከተል መልአኩ ፋኑኤል ፈጥኖ ወርዶ እመቤቴ መንገድ ባስመታሁሽ ማሪኝ ይቅር በይኝ ብሎ በቆመ ብእሲ አድርጎ አንድ ክንፉን ጋርዶ አንድ ክንፉን አንጥፎ ህብስት ሰማያዊ ጽዋ ሰማያዊ መግቧት አረገ። የምግቧስ ነገር ከተያዘልን ብለው ቤተ መቅደስ አግብተዋታል። መላእክት ብፅዕት አንቲ ውድስት አንቲ እያሉ ሲያመሰግኗት ሰምተው አይሁድ ለምቀኝነት አያርፉምና ዛሬ እስቲ ሐናና የኢያቄም ልጅ በቤተ መቅደሳችን ድምፅ ታሰማበታለች ሆነ ብለው ያለችበትን ቤተ መቅደስ በእሳት ሊያቃጥሉ ቢሄዱ አጥሩ ቁጥሩ እሳት ሆኖ የማያስቀርባቸው ሆነ። መላእክተ ብርሃንም በሐፀ እሳት በኩናተ እሳት እየነደፉ መልሰው አባረው ሰደዋቸዋል። በሀገራቸው መጥኩል የሚባል ታዋቂ ጠንቋይ አለ። ከሱ ዘንድ ሂደው እንዲህ ያለች ጠላት ተነስታብናለችና እሷን አጥፋልን ብለው ብዙ ወርቅ፣ ብዙ ብር፣ ብዙ ልብስ፣ እህል፣ ብዙ ልብስ፣ ብዙ ከብት ሰጡት። እሱም እሺ ብሎ በቀጠረበት ቀን ገብቶ ቢያይ ወርቁ ብሩ ገል ጠጠር ሆኖ እህሉን ነቀዝ በልቶት ልብሱን ብል በልቶት ከብቱን ተህር ፈጅቶት አገኘው። ወይኔ መጥቁል የሐናና የኢያቄም ልጅ ሳልቀድማት ቀደመችኝ ብሎ ወደ ወንዝ ሂዶ እጁን ቢጸፋ 300 አጋንንት ተሰበሰቡለት። ወዳጆቼ እንዲህ ያለች ጠላት ተነስታብኛለችና እሷን አጥፉልኝ አላቸው። አንተማ ወዳጃችን ስትለን ሰማዩን ምድር ምድሩን ሰማይ አድርጉት ስትለን ይቻለናል፣ እግዚአብሔርም እንደ ባሪያችን ነው እናዝዘዋለን ብለው በድፍረት መንገድ ጀመሩ። እመቤታችን በነገረ ማርያም ውስም አለ ያ ተገልጦላት ብትጸልይ መልአኩ ቅዱስ ገብርኤል ወርዶ በሰይፈ እሳት አርዶ ፈጅቷቸዋል። ጠንቋዩንም ምድር ተከፍታ ውጠዋለች። በእናት በአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት 15 ዓመት ሲሆናት አይሁድ ለምቀኝነት አያርፉምና ይች ብላቴና አቅመ አንስት አደረሰች። እሷን ያለ ጎልማሳ ገብቶ ቤተ መቅደሳችንን ያሳድፍብናል፣ አውጣልን፣ እሷም የምትፈልገውን ጠይቃ አድርግላት አሉት ዘካርያስን። ዘካርያስም ገብቶ ኦ ወለተ እስራኤል ፎኑመ ትፈቅዲ ትንበሪ፣ እንደምን ሆነሽ ልትኖሪ ትወጃለሽ አላት። ወደ እግዚአብሔር አመልክትልኝ አለችው። ወደ እግዚአብሔር ቢያመለክት ከነገደ ይሁዳ የተወለዱ ወንዶችን በትራቸው ሚስቶቻቸው የሞቱባቸውን ሰዎች በትር ሰብስበ ከቤተ መቅደስ አግብተ ስትጸልይበት እደር፣ በዚያ ምልክት አሳይሃለሁ አለው። ቢሰበስብ 1985 በትር አገኘ። ለ2015 የጎደለው ያንን ሰብስቦ ከቤተ መቅደስ አግብቶ ሲጸልይበት ቢያድር ከዮሴፍ በትር ላይ ኦ ዮሴፍ ቀባ ለማርያም ፍርትከ ዮሴፍ ሆይ እጮኛ ማርያምን ጠብቅ የሚል ከበትሩ ተጽፎ ተቀርጾ ተገኝቷል። ርግብም ወርዳ ከራሱ ከመጠምጠሚያው ከበትሩ ላይ አርፋለች። ዕጣን ቢጥሉ ለሱ ወጥቷል። በዚያም ብንል ላንተ ወጥቷል፣ ንሳ ይዘሂድ አሉት። እንደ 3 ምስክር በ3 ምስክርነቱን አጽንተው እሱም ይዞ ሂዶ ከቤቱ አግብቷት ዘመኑ አጸባ ችግር ነበርና ሳይውል ሳያድር ዕለቱን ንግድ ሄደ። 3 ወር ቆይቶ ቢመለስ ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ሊጠይቀው መጥቶ ሳለ ሲጨዋወቱ አድረው ጠዋት ሲሸኘው ይች ብላቴና ጸንሳለች፣ ካንተ ነው ከሌላ አለው። እኔስ እንኳን የገቢሩን ያህል ሊሆንም አላውቅባትም አለው። እንኪያስ ጸንሳለች እንዳታስነጉር ገብተ ጠይቃት አለው። ገብቶ ዮሴፍም ገብቶ ኦ ወለተ እስራኤል ማበመኑ ጸነስኪ ወመኑ ቀረጸ አክናፈ ንጽሕኪ ከማን ጸነስሽው ንጽሕናሽንስ ማን አጎደፈ አላት። መንፈስ ቅዱስ በግብረ መንፈስ ቅዱስ ነው አለችው። ከዛ በፊት ተደርጎ አያውቅም ነበርና ነገሩ ረቀቀበት፣ ሰቀቀበት። ከበሩ ላይ ወድቆ በስብሶ የሚኖር ግንድ ነበር። ያንን ከልምላሜ ከጽጌ ከፍሬ አድርሳ በዚያውስ ላይ አዕዋፋትን እጽዋትን በባህሪያቸው እንዲያብቡ እንዲራቡ የሚያደርጋቸው እኔንስ በሕቱም ድንግልና ጸንሼ በሕቱም ድንግልና እንደወልደው ቢያደርግ አይቻለውም ብለህ ነው አለችው። በዚህ ነገሯን ተቀብሏታል። ከዚህ በኋላ አይሁድ በዓል የሚያደርጉበት ቀን ደረሰ። ጠብቅ ብለን የሰጠንህን ብላቴና ይዘሃትና ብለው ለዮሴፍ ላኩበት። ዮሴፍም
ይዣትን ብሄድ አይሁድ ሰሰነች ብለው በድንጋይ ደብድበው በሳት አቃጥለው ይገድሉብኛል። ትቻትን ብሄድ ያረገዘችውን ታስታውቅ ከደረቷ ትታጠቅ እንዲሉ ያደረገውን አውቆ ጥሏት መጣ ይሉኛል ብሎ ወንዘ ዘንተ ይሄሊ ይላል። ይህን ሲያወጣ ሲያወርድ መልአኩ መጥቶ አይዞ አትፍራ ወስዶ ሰጣቸው አለው። ወስዶ ሰጣቸው። አይሁድ ሁልጊዜም ለምቀኝነት አያርፉምና ይስጥቂ ይሰንጥቅሽ ብለው ማየ ዘለፋ አጠጧት። ወአብርሃ ገጻ ከመወርሃ ኔሳን ይላል። ስንኳን ሰውነቷ ሊበጣጠስ ቀርቶ ፊቷ ከሚያዝያ ፀሐይ ይልቅ 7 እጅ አብርቷል። ይህንን ጊዜ ይችንን ብላቴና ባላደረገችው ነገር በከንቱ አማናት ያለውን ሊቁ እንዲለውጡ አነበበው። አንድም በነገረ ማርያም ካህናት ወሊቃነ ካህናት ወደሱኪ ያለውን እንዲለውጡ አነበበው። የማይወሰነውን ወሰንሽ፣ የማይቻለውን ቻልሽ። ምንም ምን የሚችለው የሌለ ምልዕተ ጸጋ ምልዕተ ክብሮ በል ክብረ ወሊድ ላይ ክብረ ድንጋሌ ተሰጦች የተሰጠኝ ጸጋ ክብር ፍጹም ነው። የአብ አካላዊ ቃል ማደሪያ ሆነሻልና ለሥላሴ ሰጊድን የምታስተምርላቸው ምእመናንን ሁሉ ሰብስባ የያዘች ጴጥሮስ በናይሰ ኢዮጴ በነበረበት ጊዜ ያያት ሰፊ መጋረጃ አንቺ ነሽ። እንደምን ነው ቢሉ ጴጥሮስ በኢዮጴ በነበረበት ሰዓት ርቦት ምሳውን ሊበላ ወዶ ሳለ ምግቡን እስኪያዘጋጁለት ድረስ ሊጸልይ ወደ ሰገነት ወጣ። ሲጸልይም አንክሮ ተደሞ መጣበት። ሰፊ መጋረጃ በአራቱ ማዕዘን ተይዛ ከሰማይ ስትወርድ ስለ እንስሳት፣ ስለ አራዊት፣ ስለ አዕዋፍ ተስለውባት መልአኩ ወደ ሪያው በጣቱ እየጠቀሰ ዘንተ ህርድ ወብላ ሲለው እሱም ግሙራ ይዋ ርኩስ ውስተ አፉየ ሲለው መልአኩም ዘእግዚአብሔር አንጽሐ አንተ የታስተራኩስ ሲለው ይህንን ተመላልሰው 3 ጊዜ ተመላልሰው ተመልሳ ስታርግ ያያል። ይህ ምሳሌ ነው። ሰፊ መጋረጃ የወንጌል በአራቱ ማዕዘን መያዟ ወንጌል 4ቱና ለመጻፏ ምሳሌ። ስለ እንስሳት የሚመናን እስራኤል፣ ስለ አራዊት የሚመናን አሕዛብ፣ ስለ አዕዋፍ የነቢያት የካህናት መልአኩ ወደ ሪያው በጣቱ እየጠቀሰ ዘንተ ህርድ ወብላ ማለቱ ቆርኔሌዎስን አትጸየፈው አጥምቀው ሲለው ነው። አንድ ወገኑና ስታርግ ማየቱ በወንጌል ያመኑ ምእመናንም አንድ ወገን ሆነው ገነት መንግሥተ ሰማያት እንዲገቡ ያጠይቃል። ወትምህሮሙ አለ ወንዝ ታጠምቁ ወሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ትላለችና አንድም ሰፊ መጋረጃ የእመቤታችን ምሳሌ ያቺ በአራቱ ማዕዘን እንደተያዘች እመቤታችንንም በአራቱ ማዕዘን ሰአሊ ለነ ቅዱስ ሳይላት የሚውል የለምና ስለ እንስሳት የሚመናን እስራኤል፣ ስለ አራዊት የሚመናን አሕዛብ፣ ስለ አዕዋፍ የነቢያት የካህናት አንድ ወገኑና ስታርግ ማየቱ በእመቤታችን አማላጅነት በቃል ኪዳኗ ያመኑ ምእመናንም አንድ ወገን ሆነው ገነት መንግሥተ ሰማያት እንዲገቡ ያጠይቃል። ወትምህሮሙ አለ የሥላሴ አንድነት ሦስትነት ጌታ ከእመቤታችን ከመወለዱ አስቀድሞ በጎላ በተረዳ አልታወቀም ነበር። ጌታ ከእመቤታችን ከተወለደ ወዲህ ግን በጎላ በተረዳ ታውቋልና ዋልቦ ዘይመሮሙ ለስሉስ ቅዱስ ዘይንበለ እምድኅረ ተሰገወ ወልድ እምቅድስት እሙ እንዲል አንድም ሰፊ መጋረጃ የቤተ ወንጌል ቀድሞ መግቢያቸው አንድ መጋረጃቸው 3 ነበር። ዛሬ ግን መግቢያችን 3 መጋረጃችን አንድ ነውና የቀድሞ የኦሪቱ መግቢያው በሩ አንድ ነው፣ መጋረጃ 3 ነው። የኛ 3 ነው ቤተ መቅደሱ መግቢያችን፣ መጋረጃው ግን አንድ ነው ማለት ነው። ያንን ለመናገር ነው። አንቲ ውእቱ ዘዞርኪ አምደ እሳት ሙሴ ሙሴ ያየውን አምደ እሳት የተሸከምሽ አንቺ ነሽ። ለሙሴ በአምደ ደመና በአምደ እሳት ሆኖ ያነጋግረው ነበርና ዘውእቱ ወልደ እግዚአብሔር መጣዋ ለውስተ ከርሥኪ አምደ እሳት ያለውን ይተረጉማል። አምደ እሳትም ያልኩት ከወዲህ ዓለም ወደዚህ ዓለም መጥቶ ማይጸንሽ አደረው ወልደ እግዚአብሔር ነው። ወንኪ ታቦተ ለፈጣሪ ሰማያት ወምድር ሰማይን ምድርን ለፈጠረ ለሱ እናቱ ሆንሽ። ወርኪዮ በከርሥኪ
ታቦቶም ብዬብል ወታቦት ለንጉሥ እንዳለው ያይደለ 9 ወር ከ5 ቀን በማይጸንሽ ወሰንሽው። አንቲ ማመንት በዘኢያገምርዎ ሰማያት ወምድር ሰማይ ምድር የማይወስኑትን ለመወሰን አንቺ የታመንሽ ነሽ። ወንጌተን ከተመ ለዕርገት ውስተ ሰማይ ከምድር ወደ ሰማይ ለመውጣት መሰላል አንቺ ነሽ። በዚሽ መሰላል ከላይ ወደ ታች ይወርዱባታል፣ ከታች ወደ ላይ ይወጡባታል። ከላይ ወደ ታች እንዲወርዱባት ሥላሴ በእኛ ለማደራቸው ምክንያቱ እሷ ናትና፣ ከታች ወደ ላይ እንዲወጡባት እኛ ከሥላሴ ለመወለዳችን እሷ ምክንያት እሷ ናትና፣ አንድም መውረዳቸው አምላክ ሰው ሆነ ማለትን መውጣታቸው ሰው አምላክ ሆነ ማለትን ያስረዳል። ብርሃንኪ አቢም ብርሃነ ፀሐይ ልጅሽ ከብርሃነ ፀሐይ ይልቅ ይበልጣል። ይህስ መቸኮል ነው፣ አሁን ኮከብ ብሩ ብሎ ያመጣዋል ብሎ ክብርሽ ከብርሃነ ፀሐይ ይልቅ ይበልጣል። ከዚህ ዓለም ብርሃን ሲለያት ነው። የዚህ ዓለም ብርሃን ቤት፣ ጠፈር፣ ደፈር፣ ዛፍ ይከለክለዋል። በእሷ ግን ይህ ሁሉ የለባትምና አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍስሐ ወበሐሴት ወርኢኩ ረሲያንን ዘይወርዱ ውስተ መቃብር ቅዱስ እንዲል ጽኑዓን ሰብአ ሰገል ጽኑዓን ሐዋርያት ደስ ብሏቸው ያዩት ኮከብ ብሩህ የወጣባት ምስራቅ አንቺ ነሽ። ተፈታላ ለሔዋን ትለድ በጻር ወሕማም ሔዋንን በሕማም ለዲ ወወሊደኪ ይኩን ምግባይኪ ሀበ ምትኪ ወውእቱ ይቅኒኪ ብሎ የበረደባት ኮከብ አንቲሰ ማንሻ። አንድም ሔዋን በሕማም ለዲ ወወሊደኪ ይኩን ምግባይኪ ሀበ ምትኪ ወውእቱ ይቅኒኪ የሚለውን ቃል ሰማች። አንቲ ሰማርያም ሰማይኪ ዘይብል ተፈሥሒ ኦ ምልዕተ ጸጋ አንቺ ግን ተፈሥሒ ኦ ምልዕተ ጸጋ የሚለውን ቃል ሰማሽ። ወለድኪ ለነ ማንሻ። አንድም ሔዋን በሕማም ለዲ ወወሊደኪ ይኩን ምግባእኪ ሀበ ምትኪ ወውእቱ ይቅኒኪ የሚለውን ቃል ሰምታ ወለደት ቃየልሃ ምክንያተ ሞት ይላል። ምክንያተ ሞት የሚሆን ቃየልን ወለደች። አንቺ ግን ተፈሥሒ ኦ ምልዕተ ጸጋ የሚለውን ቃል ሰምተሽ ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት የፍጥረቱ ሁሉ ንጉሥ ወልደ እግዚአብሔርን ወለድሽልን። ነፃ ወአድኀነነ ከወዲያ ዓለም ወደዚህ ዓለም መጥቶ ከፍዳ ከኃጢአት አዳነን። ኀሪ ውእቱ ወመፍቀሬ ሰብ ቸር ሰው ወዳጅ ነውና ወእንተ ዘንወድሰኪ በከመ ገብርኤል መልአክ ዘንብ ቡርክት አንቲ ማርያም ወቡሩክ ፍሬ ከርሥኪ ተፈሥሒ ኦ ምልዕተ ጸጋ ስለዚህ ነገር መልአኩ ገብርኤል ተፈሥሒ ኦ ምልዕተ ጸጋ ብሎ እንዳመሰገነሽ እኛም ቡርክት አንቲ እማንስት ብለን እናመሰግንሻለን። አንድም መልአኩ ገብርኤል ቡርክት አንቲ እማንስት ብሎ እንዳመሰገነሽ እኛም ተፈሥሒ ኦ ምልዕተ ጸጋ እያልን እናመሰግንሻለን። እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና ሣሊ ለነ ቅድስት ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ከሆነው ልጅ ጽንዕት በድንግልና ስርጉት በቅድስናም እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳደርብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሴቶች ቢነጹ ከመናገር ከመስራት ነው፣ ከሐሳብ አይነጹም። እሷ ግን ከመናገር ከመስራት ከሐሳብ ንጽሕት ናትና ወይ ረኩሰት በምንትኒ እምዘፈጠራ ድንግል በሕሊናሃ ወድንግል በሥጋሃ እንዲል ጽንዕት አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ተፈቶ አለባቸው። እሷ ግን ከጽንስ አስቀድሞ በጽንስ ጊዜ ከጽንስም በኋላ ከመውለድ አስቀድሞ በመውለድም ጊዜ ከመውለድም በኋላ ጽንዕት ናትና ክብርት አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን፣ ደናግል መነኮሳትን፣ ጳጳሳትን፣ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን፣ ነገሥታትን፣ መኳንንትን፣ ወይዛዝርትን ወለዱ ብለን ነው። እሷን ግን ወላዲተ አምላክ ብለን ነውና ልዩ አለ እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ የያዘች ከእሷ በቀር ሌላ ሴት የለችምና ሰአሊ ለነ ቅድስትን ማን ተናግሮታል ቢሉ ሊቁስ እንዳልተናገረው ከግብፃውያን ከቃላቸውም ከመጻፋቸውም ቢፈልጉ አይገኝም ብሎ የኋላ ሰዎች ተናግረውታል። አንድም ቅዱስ ያሬድ ለዜማ መክፈያ መሸራሸያ ብሎ ተናግሮታል። አይኑ አ ነው ያሉ እንደሆነ አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳደሪብን ማለት ነው። አልፋው አ ነው ያሉ እንደሆነ ለምኝልን ማለት ነው። ልመናስ
ስንኳን በሷ በሌሎችም ቅዱሳን ሁልጊዜ የለባቸውም። ጻድቃንኒ ይረክቡ ዘሐሰሱ በአሐቲ ስእለተ ልቦሙ እንዲል እሷም በቀደመ ልመናዋ እየቀደም እያማለደች ጸጋ ክብር የምታሰጥ ስለሆነ አንድም ዛሬ ቅሉ ማሳሰብ አለና ከዚህ ሲደርስ እመቤታችን ተነስታ ትሄዳለች። እሱም ታጥቆ እጅ ነስቶ ይቀራል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ክብር ምስጋና ይግባው፣ ከበረከቷ ይክፈለን። ከመቤታችን ከቅድስት ድንግል ማርያም በረከት ያሳድርብን። ሃይማኖት አንደበታችን በአምልኮታችን ያጽናልን። ለመምህራችን ገቢያችን ቃሎት ያሰማልን። ስራውን ዙራን ደግሞ ያስፈርጉልን። በመገቢያ ማለተው ቃሎት ያሰማልን። እኛም በሰማን ቃል አምላካችን እግዚአብሔር ይባርከን። ቅዱስ ኤፍሬም አባሪ ያቆብ እግዚአብሔር በረከት ረድኤት አይለየን። አቡነ ዘበሰማያት ነአምን አበ ፈናዌ ከመ ውእቱ በህላዌሁ። ሰው ሥጋ ልበስ ያለ አብን በተለየ ስሙ አብ በተለየ ግብሩ ወላዲ በተለየ አካሉ ፈናዊ በከዊን ለባዊ አለባዊ እንደሆነ እናምናለን። ወነአምን ወልደ ተፈናዌ ከመ ወልድ ውእቱ በህላዌሁ። ሰው የሆነ ሥጋ የለበሰ ወልድን በተለየ ስሙ ወልድ በተለየ ግብሩ ተወላዲ በተለየ አካሉ ተፈናዊ በከዊን ነባቢ ወአንባቢ እንደሆነ እናምናለን። ወነአምን መንፈስ ቅዱስ ማሕየዌ ከመ መንፈስ ቅዱስ ውእቱ በህላዌሁ። ያዋሃደ ያነጻ የከፈለ መንፈስ ቅዱስን በተለየ ስሙ መንፈስ ቅዱስ በተለየ ግብሩ ሰራጺ በተለየ አካሉ ተፈናዊ በከዊን ሕያው ወማሕየዊ እንደሆነ እናምናለን። ሰለስቱ ስሙ አሐዱ እግዚአብሔር። ሰለስቱ ስም አሐዱ እግዚአብሔር። በስም በአካል በግብር ሦስት በባሕሪ በሕልውና አንድ እግዚአብሔር። አኮ ከመ አብርሃም ዘይስሐቅ እምይስሐቅ። አኮ ከመ አብርሃም ዘይልህቅ እምይስሐቅ። አብርሃም ከይስሐቅ እንዲበልጥ እንዲቀድም ወይስሐቅ ዘይልህቅ እምያዕቆብ። ይስሐቅም ከያዕቆብ እንዲበልጥ እንዲቀድም። አኮ ከማሁ ለመለኮት። ለመለኮት መቅደም መቀዳደም መብለጥ መበላለጥ የለበትም። ይልህቅ አብ እምወልድ። አብ ከወልድ አይበልጥም ይቀድም አይቀድምም። ወወልድኒ ይልህቅ መንፈስ ቅዱስ። ወልድም ከመንፈስ ቅዱስ አይበልጥም ይቀድም አይቀድምም። ወመንፈስ ቅዱስኒ ይንስም ወልድ። መንፈስ ቅዱስም ከወልድ አያንስም ይዲሃር ወደኋላ አይልም። ወወልድኒ ይንስም አቡሁ። ወልድም ከአባቱ አያንስም ይዲሃር ወደኋላ አይልም። አኮ ከመ አብርሃም ዘኢየሱስ ለይስሐቅ በሕገ ፍጥረት። በፍጥረት ሕግ አብርሃም ይስሐቅን እንዲያዘው ወይስሐቅ ዘኢየሱስ ለያዕቆብ። ይስሐቅን ያዕቆብን እንዲያዘው። አኮ ከማሁ ለመለኮት። ለመለኮት ማዘዝ መታዘዝ የለበትም። ኢየሱስ አብ ለወልዱ በከዊነ አብ። አብ አባት ነኝ ብሎ ልጁን ያዘውም። ወኢያቢ ወልድ በከዊነ ወልድ። ወልድም ልጅ ነኝ ብሎ እምቢ አይልም። ይህስ በእንቢተኛ ልጅ አይመስለውም ብሎ ኢያቢ ከመንፈስ ቅዱስ አይበልጥም። ወመንፈስ ቅዱስ ርኅይ ውእቱ። መንፈስ ቅዱስም ከአብ ከወልድ ጋር አንድ ነው። ወመለኮትሰ አብ ወወልድ ወመንፈስ ቅዱስ። መለኮት የሚሆኑ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። አሐቲ መንግሥት በመንግሥት ወአሐቲ ሥልጣን በስልጣን ወአሐቲ ምኵና። በአገዛዝ አንድ ናቸው። አንድም በመንግሥት በስልጣን በአገዛዝ አንድ የሚሆኑ አብ ወልድ መንፈስ ቅዱስ መለኮት ናቸው። አብ ወወልድ ወመንፈስ ቅዱስ ይሄልዩ። ሀለዩ ሲል ነው ይህንን ዓለም እንፍጠር ብለው አሰቡ። አብ ወወልድ ወመንፈስ ቅዱስ ይትናገሩ። ተናገሩ ሲል ነው ለይኩን ብለው ተናገሩ።
ሰምሩ ሲል ነው ይህንን ዓለም ፈጠሩ። አንድም አብ ወወልድ ወመንፈስ ቅዱስ ይሄልዩ አዳምን እንፍጠር ብለው አሰቡ። አብ ወወልድ ወመንፈስ ቅዱስ የተናገሩ ንግበር ሰብአ በአርአያነ ወበአምሳሊነ ብለው ተናገሩ። አብ ወወልድ ወመንፈስ ቅዱስ ይሰምሩ አዳምን ፈጠሩ። አንድም አብ ወወልድ ወመንፈስ ቅዱስ ይሄልዩ ሥጋዌን አሰቡ። አብ ወወልድ ወመንፈስ ቅዱስ ይተናገሩ ይወርዳል ይወለዳል ብለው በነቢያት አድረው ተናገሩ። አብ ወወልድ ወመንፈስ ቅዱስ ይሰምሩ ሥጋዌን ፈጸሙ። አብ ወወልድ ወመንፈስ ቅዱስ ይመክሩ ይህልዩ ያለውን ይመክሩ። አብ ወወልድ ወመንፈስ ቅዱስ ይነብቡ ይትናገሩ ያለውን ይነብቡ። አብ ወወልድ ወመንፈስ ቅዱስ ይፌጽሙ ይሰምሩ ያለውን ይፈጽሙ ብሎ ደገመው። አንድም ሰውን በክብር በፍጹም ያደርጋሉ። አብ ወወልድ ወመንፈስ ቅዱስ ይገብሩ ገብሩ ሲል ነው ይህንን ዓለም ማባሉ አብበው አምጥተው ፈጠሩ። አብ ወወልድ ወመንፈስ ቅዱስ ያስተዋድዱ አስተዋደዱ ሲል ነው አስማምተው። አብ ወወልድ ወመንፈስ ቅዱስ ያጣጡ አጣይጠው ሲል ነው አከናውነው ፈጠሩ። አንድም አብ ወወልድ ወመንፈስ ቅዱስ ይገብሩ አዳምን ፈጠሩ። አብ ወወልድ ወመንፈስ ቅዱስ ያስተዋድዱ አራቱን ባሕርያት አስማምተው አብ ወወልድ ወመንፈስ ቅዱስ ያጣጡ አከናውነው ፈጠሩ። እንደ ራይት አይረዝም እንደ ድንክ አያጥር እጥር ምጥን ያለ መልከ መልካም ፍጥረት አድርገው። አንድም አብ ወወልድ ወመንፈስ ቅዱስ ይገብሩ ሰውን በትንሣኤ ዘጉባኤ ይፈጥራሉ። አብ ወወልድ ወመንፈስ ቅዱስ ያስተዋድዱ አስማምተው አብ ወወልድ ወመንፈስ ቅዱስ ያጣጡ አከናውነው ይፈጥራሉ። ወንዱን የ30 ዓመት ጎልማሳ ሴቲቱን የ15 ዓመት ቆንጆ አድርገው አብ ወወልድ ወመንፈስ ቅዱስ ይፌኑ ፈነው ሲል ነው ይህንን ዓለም ማባልቦ አብቦ አምጥተው ፈጠሩ። አብ ወወልድ ወመንፈስ ቅዱስ ያሰለጥኑ በዚህ ዓለም ያሰለጥናሉ። አብ ወወልድ ወመንፈስ ቅዱስ ስምዐ ይከውኑ በስነ ፍጥረት ይመሰክራሉ። አንድም አብ ወወልድ ወመንፈስ ቅዱስ ይፌኑ ነገሥታትን መኳንንትን ሽመው ይሰዳሉ። አብ ወወልድ ወመንፈስ ቅዱስ ያሰለጥኑ እግርን እጅን በስለት ዓይንን በፍላት እንዲቀጡ ያሰለጥናሉ። አብ ወወልድ ወመንፈስ ቅዱስ ስምዐ ይከውኑ በነገሥታት መኳንንት አድረው ይመሰክራሉ። አንድም አብ ወወልድ ወመንፈስ ቅዱስ ይፌኑ ወልድን ወደዚህ ዓለም ይልካሉ። አብ ወወልድ ወመንፈስ ቅዱስ ያሰለጥኑ በዚህ ዓለም ያሰለጥናሉ። አብ ወወልድ ወመንፈስ ቅዱስ ስምዐ ይከውኑ ይመሰክራሉ። አብ ሰማዕተ አብ ወወልድ ወመንፈስ ሰማዕተ ወልድ ወመንፈስ ቅዱስ ወልድኒ ሰማዕተ አብ ወመንፈስ ቅዱስ መንፈስ ቅዱስኒ ሰማዕተ አብ ወወልድ እንዲል። አንድም እየራሳቸው ይመሰክራሉ። አብ በደመና ሆኖ ዝንቱ ውእቱ ወልዴ ብሎ ሲመሰክር፣ መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ሲቀመጥ አንድነት ሦስትነት ይገለጣልና። አንድም አብ ወወልድ ወመንፈስ ቅዱስ ይፌኑ ነቢያትን ሐዋርያትን ሽመው ይሰዳሉ። አብ ይፌኑ ነቢያተ ወልድ ይፌኑ ሐዋርያተ እንዲል። አብ ወወልድ ወመንፈስ ቅዱስ ያሰለጥኑ በፍቶታት በኩያት በኃጣው በሰራዊት አጋንንት በሊቃን አጋንንት ላይ ያሰለጥናሉ። አብ ወወልድ ወመንፈስ ቅዱስ ስምዐ ይከውኑ በእነሱ አድረው ይመሰክራሉ። እንዘ እግዚአብሔር ያርኢ ስምዖ ሎሙ ወያነብር ነገሮሙ እንዲል። አብ ወወልድ ወመንፈስ ቅዱስ ይስሕቡ ሰሃቡ ሲል ነው ይህንን ዓለም ሀበቦ አምጥተው ፈጠሩ። አብ ወወልድ ወመንፈስ ቅዱስ ያለምዱ የቆላውን በቆላ የደጋውን በደጋ ያስለምዳሉ። ሀገሩን ለምዶት እንዲኖር ያደርጋሉ። አብ ወወልድ ወመንፈስ ቅዱስ ይምዱ በስነ ፍጥረት ይመክራሉ። አንድም አብ ወወልድ ወመንፈስ ቅዱስ ያለምዱ ያስተምራሉ። ወላዲተ እግዚአብሔር ቃል ኮነት ልማደ ለለም ቅድሜነ አበው ንሕነሰ እንለምድ ከመዝ እንዲል። አብ ወወልድ ወመንፈስ ቅዱስ ይምዱ ይመክራሉ። አብ ወወልድ ወመንፈስ ቅዱስ ያነጽሁ በተፈጥሮ በጸጋ ያነጻሉ። አብ ወወልድ ወመንፈስ ቅዱስ ያጸርዩ በተፈጥሮ በጸጋ ያጸራሉ። አብ ወወልድ ወመንፈስ ቅዱስ ይቄድሱ
በተፈጥሮ በጸጋ ያከብራሉ። አንድም አብ ወወልድ ወመንፈስ ቅዱስ ያንጹ በሃይማኖት ያነጻሉ። አብ ወወልድ ወመንፈስ ቅዱስ ያጸርዩ በንስሐ ያጠራሉ። አብ ወወልድ ወመንፈስ ቅዱስ ይቄድሱ በሥጋው ደግሞ ያከብራሉ። አብ ወወልድ ወመንፈስ ቅዱስ ያጸኑ ሰውን በዚህ ዓለም ያጸናሉ። አብ ወወልድ ወመንፈስ ቅዱስ ያጠብቡ በጎ ሥራ ለመስራት ያስጨክናሉ። ያጠብቡ ቢል በጎ ሥራ ለመስራት ያራቅቃሉ። አብ ወወልድ ወመንፈስ ቅዱስ የድፉ ያስደፍራሉ። ወረሲያን የድፉ ህብለ እንዲል አንድም አብ ወወልድ ወመንፈስ ቅዱስ ያጸኑ ሰማዕታትን በደም ጻድቃንን በገዳም ያጸናሉ። አብ ወወልድ ወመንፈስ ቅዱስ ያጠቡ መስዋዕት በጎ ሥራ መንፈሳዊ ሥራ ለመስራት ያስጨክናሉ። አንድም ያጠብቡ ቢል መንፈሳዊ ሥራ ለመስራት ያራቅቃሉ። አብ ወወልድ ወመንፈስ ቅዱስ የድፉ ያስተምራሉ። ዘሰ አልቦሙ ሀዳፍ ይወድቁ ከመቆጽል ዘሰ አጥረይ አዳፈ የአምር ምሳሌ ወህቡአ ነገረ እንዲል አንድም 5500 ዘመን በዝገት የነበሩ ነፍሳትን ያድሳሉ። ሀድፍዮ እንዲል ትግራይ አንድም በባሕረ እሳትን በመስቀል ትርክዛ እየቀዘፉ ነፍሳትን ያሻግራሉ። አብ ወወልድ ወመንፈስ ቅዱስ ይጌልሉ ዘውድ ይደፋሉ። አብ ወወልድ ወመንፈስ ቅዱስ ያለብሱ ቁፍጣን ያለብሳሉ። አብ ወወልድ ወመንፈስ ቅዱስ ያሞግሱ ሰው እንጂ መሞገሱ ቢለብስ ነው። አንድም አብ ወወልድ ወመንፈስ ቅዱስ ይጌልሉ በሃይማኖት ያከብራሉ። አብ ወወልድ ወመንፈስ ቅዱስ ያለብሱ በልጅነት ይሰጣሉ። እስመ አልበስከኒ ልብሰ ሕይወት ወልብሰ መድኃኒት እንዲል አብ ወወልድ ወመንፈስ ቅዱስ ያሞግሱ ያከብራ ባለሟል ያደርጋሉ። አብ ወወልድ ወመንፈስ ቅዱስ ይነግሩ በአደባባይ ለፍርድ ይቀመጣሉ። አብ ወወልድ ወመንፈስ ቅዱስ ይኮንኑ ያትቱ ይቀድማል። በነገሥታቱ በመኳንንቱ አድረው ይመረምራሉ። ይኮንኑ በነገሥታቱ በመኳንንቱ አድረው ይፈርዳሉ። አንድም አብ ወወልድ ወመንፈስ ቅዱስ ይነግሩ በዕለተ ምጽአት በዚህ ዓለም ለፍርድ ይመጣሉ። አብ ወወልድ ወመንፈስ ቅዱስ ይኮንኑ ያትቱ ይቀድማል። አይቴ ነበርክሙ ምን ተገበርክሙ ብለው ነፍሳትን ይመረምራሉ። ይኮንኑ ሆሮ ምኔ ንዑ ሀቤ ብለው ይፈርዳሉ። ምን ነው በዕለተ ምጽአትማ በክበበ ትስብእት በግርማ መለኮት በተለየ አካሉ የሚመጣ ወልድ አይደለም ቢሉ በሕልውና የማይለዩት ስለሆነ አብረውት የሚፈርዱ ስለሆነ እንዲህ አለ እንጂ በክበበ ትስብእት በግርማ መለኮት ውስጥ የሚመጣ ወልድ በተለየ አካሉ ነው። ይህንን አብ ወልድ መንፈስ ቅዱስ ያለውን ቢቆጥሩት 27 ይሆናል። 24ቱ የ24ቱ ካህናተ ሰማይ፣ 3ቱ የስመ ሥላሴ ምሳሌ አንድም ሁሉም አመስጋኝ ናቸው ብሎ 24ቱ የ24ቱ ካህናተ ሰማይ፣ 3ቱ የሦስቱ ነገድ የነገደ ሴም የነገደ ያፌት የነገደ ካም ምሳሌ አብ ወልድ መንፈስ ቅዱስ የልዩ ይትናገሩ ይነብሩ ይፈጽሙ ባለው ይሄሊ ይትናገር ይፈጽም የሚል አብነት ይገኛል። ይሄልዩ ይትናገሩ ይፈጽሙ ያለው አንድነታቸውን፣ ይሄሊ ይትናገር ይፈጽም ያለው ሦስትነታቸውን ያስረዳል። በረፈደ በመሸ ጊዜ ይህንን ቢቀድሱ ታጎላ አያሰኝም። አብ ወወልድ ወመንፈስ ቅዱስ ያትቱ አልነው ከመዝን አምን ወከመዝን ታምን እንዲህ ብለን ለራሳችን እናምናለን፣ እንዲህ አድርገን ሌላውን እናሳምናለን። መሬ ወባሬ እንዘይንፈልጥ ወይን ሌሊ አንድነቱን ከሦስትነቱ ሳንለይ አንድነቱን እናስተምራለን። ከመይኩን ደዌ ፍሉጠ አንድነቱ ከሦስትነቱ የተለየ እንዳይሆን ንብለቶን ሌሊ አንድነቱን ከሦስትነቱ እንለይ። ከመይኩን ህውሰ ሦስትነቱ ከአንድነቱ የተቀላቀለ እንዳይሆን አኮ ዘንያሉ ሰለስቱ ከመ አብርሃም ይስሐቅ ወያዕቆብ ሦስትም ስላልን እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ሦስት የምንል አይደለም። አላ አሐዱ ውእቱ እንዘ ሰለስቱ ግጻዌ በአካል በስም በግብር ሦስት ሲሆን በባሕርይ በሕልውና አንድ ነው እንጂ አኮ
አሐዱ ከመ አዳም ቀዳሜ ኩሉ ፍጥረት። አንድም ስልናል ከፍጥረት እንደቀደመ ሰው እንደ አዳም አንድ የምንል አይደለንም። አላ ሰለስቱ ውእቱ እንዘ አሐዱ ህላዌ። በባሕሪ በሕልውና አንድ ሲሆን በስም በግብር በአካል ሦስት ነው እንጂ። አሁን ሰምዖሙ ለአይሁድ እኩያን ወለእስማኤላውያን ጊጉያን። እነሆ እኩያን አይሁድን ጊጉያን እስማኤላውያንን እንሰማቸዋለን። እለ ይብሉ አሐዱ ገጸ እግዚአብሔር። ገጸ እግዚአብሔር አንድ ነው የሚሉ አንድም አሐዱ ገጽ እግዚአብሔር እግዚአብሔር አንድ ገጽ ነው የሚሉ አሐዱ አካል አንድ አካል ነው የሚሉ በይነቦቶሙ ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ ያለውን ባለማስተዋላቸው ባለማወቃቸው እስመ ዕውራነ ልብ እሙንቱ። ልበ ደነቋቁርት ናቸውና። አሁን ርእዮሙ ለዓለመ መጻውያን ዘብዙ አማልክቶሙ ወብዙ አጋንንቲሆሙ። አጋንንቶቻቸው ብዙ አማልክቶቻቸው ብዙ የሚሆኑ አረማውያንም እነሆ እንሰማቸዋለን። እንጨቱን ጠርበው ደንጊያውን አለዝበው በየተራራው በየኮረብታው ይተክሉታል። በዚያው ልክ ጋኔን ያድርበታል። ይሁዳ በወልቆ አይጉሪከ ብዙ ከማውሰ አጋንንቲከ እንዲል ንሕነሰ ንተሉ አምህርተ ሰናይ ፍኖት። እኛ ግን ወንጌልን የሚያስተምሩ መምህራንን አብነት እናደርጋለን ለፍኖት መንግሥተ ሰማያትን ለመውረስ። አንድም ደገኛው ሕገ ወንጌልን የሚያስተምሩ መምህራንን አብነት እናደርጋለን በከመ መሃሩነ ሐዋርያት እንዳስተማሩን እንዘ ይብሉ እንዲህ ብለው አብ ፀሐይ አብ ፀሐይ ነው፣ ወልድ ፀሐይ ወልድ ፀሐይ ነው፣ ወመንፈስ ቅዱስ ፀሐይ። መንፈስ ቅዱስም ፀሐይ ነው። አሐዱ ውእቱ ፀሐይ ጽድቅ ዘላለም ኩሉ። በልልና የሚኖር አንድ ፀሐይ ጽድቅ ሲሆን ለፀሐይ ሦስትነት አለው። አካሉ ብርሃኑ ሙቀቱ በአካሉ አብ በብርሃኑ ወልድ በሙቀቱ መንፈስ ቅዱስ ይመሰላል። ይህ ፀሐይ አንድ ፀሐይ እንጂ ሦስት ፀሐይ እንዳይባል ሥላሴም አንድ አምላክ ይባላሉ እንጂ ሦስት አምላክ አይባሉምና። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስም እሳት ነው። በልልና ያለ አንድ እሳት ሲሆን ለእሳት ሦስትነት አለው። አካሉ ብርሃኑ ሙቀቱ አካሉ እሳት ፍንጫሩ ይባላል። ብርሃኑ እሳት አብሩ ይባላል። ሙቀቱ እሳት ንሙቅ ይባላል። በአካሉ አብ በብርሃኑ ወልድ በሙቀቱ መንፈስ ቅዱስ ይመሰላል። ይህ እሳት አንድ እሳት እንጂ ሦስት እሳት እንዳይባል ሥላሴም አንድ አምላክ እንጂ ሦስት አምላክ አይባሉምና። አብ ጎህ ነው፣ ወልድ ጎህ ነው፣ መንፈስ ቅዱስም ጎህ ነው። በብርሃኑ ብዛት ጨለማ የረቀበት አንድ የጧት ጎህ ሲሆን ለጎህ ሦስትነት አለው። አካሉ ብርሃኑ ርቀቱ አካሉ ጎህ ቀደደ ይባላል። ምልአቱ አንድ ጊዜ በዓለሙ ይመላል። ርቀቱ በእጅ አይዳሰስም። በአካሉ አብ በምልአቱ ወልድ በብርሃኑ ወልድ በርቀቱ መንፈስ ቅዱስ ይመሰላል። ይህ ጎህ አንድ ጎህ ይባላል እንጂ ሦስት ጎህ እንዳይባል ሥላሴም አንድ አምላክ ይባላሉ እንጂ ሦስት አምላክ አይባሉምና። አብ ጉንደ ወይን ነው፣ ወልድ ጉንደ ወይን ነው፣ መንፈስ ቅዱስም ጉንደ ወይን ነው። ዓለም ሁሉ የጣፈጠበት አንድ ጉንደ ወይን ሲሆን ለወይን ሦስትነት አለው። ወይነ ጋዲ፣ ወይነ ብራስዲ፣ ወይነ ሴርየቅ። አንድም ለአንዱ ሐረግ ሦስት ዘለላ ያፈራልና አንድም ለአንዱ ዘለላ ቅሉ ሦስት ፍሬ አለው። ያ ሦስት ፍሬ ያፈራል። አንድም ለአንዱ ዘለላ ሦስት መልክ አለው፣ ቀይ፣ ጥቁር፣ ነጭ። አንድም ይህ ሁሉ አይደለም መልኩ አለሳለሱ ሕይወቱ ነው። በመልኩ አብ ባለሳለሱ በጣዕሙ ወልድ በሕይወቱ መንፈስ ቅዱስ ይመሰላል።
ይህ ወይን አንድ ወይን ይባላል እንጂ ሦስት ወይን እንዳይባል ሥላሴም አንድ አምላክ ይባላሉ እንጂ ሦስት አምላክ አይባሉምና አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስም ሐሊብ ነው። ውሃ ያልተቀላቀለበት አንድ ሐሊብ ሲሆን ለወተት ሦስትነት አለው። እርጎው፣ ቅቤው፣ አይቡ አንድም ለቅቤው ቅሉ ሦስትነት አለው። መልኩ፣ አካሉ፣ እርቀቱ መልኩ መልካም ሴት የያዘችው እንደሆነ ዝናም ሲያረበርብበት ያደረ የአደይ ቅንጣት ይመስላል። መልኩ በምላስ ይዳሰስ አካሉ በምላስ ይዳሰሳል። ርቀቱ ከድንጋይ ላይ ያኖሩት እንደሆነ ድንጋዩን ዘልቆት ወርዶ ይገኛል። በመልኩ አብ፣ በአካሉ ወልድ፣ በርቀቱ መንፈስ ቅዱስ ይመሰላል። ይህ ወተት አንድ ወተት ይባላል እንጂ ሦስት ወተት እንዳይባል ሥላሴም አንድ አምላክ ይባላሉ እንጂ ሦስት አምላክ አይባሉምና እንዲህ ብለን ለራሳችን እናምናለን፣ እንዲህ አድርገን ሌላውን እናሳምናለን። ጸሎተ ሃይማኖት እንበል መጽሐቤኪ ቃልን ዘይትፈለጥ ምጽናቡ ብሎ የምስጢረ ሥጋዌን ነገር ሲናገር መጥቶ በመካከሉ የምስጢረ ሥላሴን ነገር አስገብቶበት ነበርና ወንበል ጸሎተ ሃይማኖት አለ። ስለምን ቢሉ ከሊቃውንት ቅዳሴ የሚያውቀው ጸሎተ ሃይማኖትን ብቻ ነው እንጂ ሌላ አያውቅምና ወደሚያውቀው ሂዶ አንድም ይህ ጸሎተ ሃይማኖት የአንድነት የያዘው የምስጢረ ሥላሴን ነገር ነውና የአንድነት የሦስትነትን ነገር ስለሚናገር ወንበል ጸሎተ ሃይማኖት አለ። አንድም ሥራ ሲያስተምር ነው። የጌታ የሐዋርያት ቅዳሴ ሲቀደስ ከዚያ ዲያቆኑ አውሶ ሲል አመክንዮ ይባላል። የሊቃውንት ቅዳሴ ሲቀደስ ከዚያ ዲያቆኑ አውሶ ሲል ጸሎተ ሃይማኖት ይባላል። የእመቤታችን ቅዳሴ ሲቀደስ ግን ከዚያ ዲያቆኑ አውሶ ሲል አመክንዮ ይባላል። ከዚህ ቄሱ ወንበል ጸሎተ ሃይማኖት ሲል ጸሎተ ሃይማኖት ይደገማል እና ሥርዓት ሲያስተምር ነው። ሥርዓት የተፈጸመ በእመቤታችን ነውና የነገ ማንሻ ይቆየን።